የአማራና ኦሮሞ ነገር ሲነሳ የቀድሞ የህወሓት ሊቀመንበርና የሀገሪቱ ጠቅላይ ሚኒስትር መለስ ዜናዊ የተናገሩት ነገር ለሁሉም ሰው የማይረሳ ነው። አማራና ኦሮሞ አንድ የሆኑ ለታ ድርጅቴ ህወሓት አበቃለት ነበር ያሉት። ከዘመናት በኋላ የቀድሞ ህወሓት መሪ ኢህአዴግ ፈራርሶ አዲሱ የለማ ቲም አገር መምራት ከጀመረ በኋላ ባህር ዳር ላይ በተካሄደውና ብዙዎቹ የኦሮሞ አማራ ጥምረት በሚሉት የኦዴፓና ኦዴፔ አባላት ስብሰባ ወቅት የታየው አንድነት ያብከነከናቸው የህወሓት ማዕከላዊ ኮሚቴ አባል አቶ ጌታቸው ረዳ፣ ሙፈሪያት ካሚል በተገኙበት የራዲዮ ስቱዲዮ ውይይት ላይ የቀድሞ አለቃቸውን መለስ ዜናዊን ሀሳብ በሌላ አማርኛ ደገሙት። አማራና ኦሮሞ አንድ ሆነ ማለት እሳትና ጭድ ተስማምተው ኖሩ እንደማለት ነው አሉ። ቃል በቃል የአቶ ጌታቸው ንግግር ይህ ነበር። ግን እንደ መፈክር እነዚህ ሰዎች የአማራና ኦሮሞ ልሂቃን ደፍረው የሚወጡበት ሁኔታ መፈጠር አልነበረበትም። እንዴት ነው ተጨማሪ ቤንዚን ሳያስፈልግ ለከባድ ቃጠሎ ምክንያት ሊሆኑ የሚችሉት እሳትና ጭድ? የህወሓት አማራና ኦሮሞ ጠልነት ለምንድን ነው? ይህ ጥያቄ የብዙዎች ጥያቄ ነው። ህወሓት ለምን አማራን የመደብ ጠላት አደረገው? ለምን ሁሌም በጥርጣሬና በፍርሃት ያየዋል? ለምንስ የዚህን ህዝብ ውድቀትና ሰላም ማጣት ይመኛል? ለብዙዎች ግራ የሆነ ነው። ህወሓት ከምስረታው መነሻ የትግል ስልቱና የማታገያ ስትራቴጂው አማራ ጠል የሆነ ትግራውያንን መፍጠርና ይህንን ህዝብ ታሪካዊ ጠላት ብሎ መመረዝ ነው። ህወሓት በእነ አረጋዊ በርሄ በተጻፈውና ከ6 ወራት በኋላ በተቀየረው ወይንም በተሻሻለው ማኒፌስቶ ሁለት ዋና ጉዳዮች ላይ አተኩሯል። ቀዳሚው የትግራይ መገንጠል ሲሆን ተከታዩ የአማራ ታሪካዊ ጠላትነት ነው። ከአዲስ አበባ ዩኒቨርሲቲ ተጠራርተው ደደቢት ለከተሙት ቀለም ቀመስ የህወሓት መስራቾች አማራ የትግራይ ህዝብ ጠላት እንዳልሆነ ምስካሪ አያሻቸውም። በትግራይ ገጠራማ ክፍሎች ለሚኖረው ተራው ትግራውያን በተመሳሳይ አማራ ጎረቤት ወንድም እህቱ እንጂ ታሪካዊ ጠላቱ መሆኑን አስቦም አያውቅም። በዘመነ መሳፍንትም ይሁን በአፄ ቴዎድሮስ ዘመን እንዲሁም በምኒልክ ጊዜ እስከ ጣሊያን መምጫና መውጫ የአማራው ገዥ መደብ በተዋጋበት ጦርነት ለደረሰበት ሽንፈት ሁሉ የትግራይ መሳፍንቶችን ተጠያቂ ማድረጉም እሙን ነው። በጊዜው የውጭ ጠላት ሲመጣ በር ከፍተው ቦታ መርጠው በጊዜው የኢትዮጵያን ስልጣን ይዞ ለነበረው የብሔረ አማራ ገዢ ጠላትነት ደጁ ድረስ ይዘውት የገቡት የትግራይ መሳፍንቶች ናቸው ይላል ታሪክ። በዚህ ሳቢያ መሳፍንት ንጉስ እርስ በርሱ ባንዳና ጀግና ሲባባልና ሲናቆር ቢኖርም በሁለቱ ብሔር ህዝብ መካከል ግን የተቀሰቀሰ ቁርሾ የሚሆን የተካሄደ ግጭት በታሪክ አልተመዘገበም። የዘመነ ወያኔ ልጆች ግን መሳቢያ ውስጥ ተቆልፎ ለጊዜው ከአይን ዘወር ያለውን የታላቋ ትግራይ ሪፐብሊክ ምስረታን እውን ለማድረግ ከዚህ ጎረቤት ህዝብ ላይ ለም አፈር መሬቶችን ወደ ትግራይ ማጠቃለል ግን መሆኑም ታምኖበታል። ለዚህ ይረዳ ዘንድም አቶ አዲሱ አረጋ የልሂቃን ተረክ ያሉትና በትክክልም ህዝቡን የማይወክለው ጸረ አማራ ፖለቲካ ሊነዛ ግድ ሆነ። የኦሮማራ ውልደት እነሆ ለውጥ መጥቶ ያለፈው የህወሓት ኢህአዴግ አስተዳደር ቀንዱ ተመቶ የጊዜው ፖለቲካ ዘዋሪዎች ወደ አንድ ክልል ተሰባስበው እንዲሄዱ ዋናው ምክንያት የሁለቱ ብሔሮች ሊቃን ደባውን ሰንጥቀው በህቡ ያደረጉት የጋራ ትግል ውጤት ነው። በአማራና በኦሮሞ እምቢምባይነት ህወሓት ሲፈራው የኖረው ቁርጥ ቀን መጣበትና ሊቋቋመው ከሚችልበት አቅም በላይ ሆኖ ፋውል ገባ። በዚህም ቁማሩን በራሱ መደብ ላይ ተበላ። ሁለት ብሔሮች ህወሓትን ወደ ጎን ዞር አድርገው ለዘመናት የሰራባቸውን ደባ በመገንዘብ የጋራ አንድነት እንደሚያሻቸው ያመኑበት ሲመጣ የኦሮማራ ጥምረት በይፋ ተቀናጀ። አስቀድሞ ኦሮሞ ያነሳው የኦሮሞ እምቢተኝነት ጎንደር ካነሳው የአማራ እምቢተኝነት ጋር ተዳምሮ ህወሓትን ጨርቁን ሲያስጥለው በውስጡ በኩል ደግሞ ሁለቱ ሊቃን በጋራ ተቀናይተው ቦረበሩት። የውጭና የውስጡ ትግል ፍሬ አፍርቶ ህወሓትን ሲሰነጣጥቀው በራሱ ቀመር ተሸነፈ። የህወሓት አስተዳደር በኢሬቻና መሰል የኦሮሞ ትግል ላይ የወሰደውን እርምጃ በመቃወም አማራው በጎንደር የኦሮሞ ደም የእኔ ደም ነው የሚል መፈክር ይዞ የወጣ ጊዜ የሁለቱ የተራራቁ ህዝቦች ጥምረት በገሃድ ታየ። ከዚያም በተረጋጋው ዘመን በእምቦጭ አረምን ለማረም ከኦሮሞ የተወጣጡ ልጆች ባህር ዳር ሲዘምቱ የእምቦጭ ፖለቲካ ተብሎ ተሽፎበትም ነበር። በብዙ ስም ማጠልሸት መካከል እነዚህን ታላቅ ህዝቦች መለየት ከባድ ሆኖ ዛሬ የፖለቲካው መንበር በእነሱ ጽናት ላይ ተከትቦ ይታያል። በዚህ ስሜት የተጠነሰሰው ኦሮማራ ከውልደቱ ዳዴ እስከ ማባያው ድረስ ጉዞ መልካም ቢመስልም በሌላ በኩል ግን ከሁለቱም ወገን ይህንን አንድነት የተገዳደሩ እሳቤዎችም አልጠፉም። መኖሩ መልካም መሆኑ ብቻ ሳይሆን ግድ መሆኑም በሚገባው መጠን ትኩረት ለማግኘቱም ጥያቄ አለ። ኦሮማራ በቀደመው ጊዜው ባህር ዳር ያደረገው የጥምረቱ አንደኛ ይፋዊ ማብሰሪያ ፕሮግራም ከቲም አባላቱ የአማራው ክንፍ ዋና ሰው የነበሩት አቶ ገዱ አንዳርጋቸው ከስልጣን እስኪለቁ ድረስ ሞቅታው አልበረደም ነበር። አቶ ገዱ ከኦሮሞ ህዝብ ጋር አማራውን ለማቀራረብና ጠንካራ ኃይል ለመመስረት ያደረጉት ጥረት ከሟቹ የኦዴፓ ሰው አቶ ተስፋዬ ስራ ጋር ተደምሮ ትልቅ ውጤት ላይ ደርሶም ነበር።
በመሃል የተቀዛቀዘ ሊመስል ያለው የአቶ ገዱ ስልጣን መልቀቅ በራሱ ዶክተር አብይን ክፉኛ አስጠግቶ እንደነበር በስነ ስርዓቱ ላይ በነበረ ፊታቸውም ተንጸባርቋል። ያም ሆኖ ዶክተር አምባቸው ሲተኩ የመቀዛቀዝ ስጋቱም ተቀርፏል። ዶክተር አምባቸው ሊያበሉን የሚሰሩ እልቂት የሚደግሱልን አሁንም አሉና እንጠንቀቅ ባሉበት የደሴው ህዝባዊ ስብሰባቸውን ተከትሎ በከሚሴና አጣዬ ላይ ኦነግ ናቸው በተባሉ ሰዎች የደረሰው ውድመትና ጥቃት ለዚህ ሴራ አንድ ማሳያ ነውም ተብሏል። የዚህን ጥምረት እውነት የማይፈልጉ አካላት ይህንን በማጉላት አማራ በኦሮሞ ተጨፈጨፈ በማለት በማህበራዊ ሚዲያው ላይ የነዙ ሴራ ብቻ ሳይሆን በኦሮምኛ ተናጋሪ ሰዎች ጥቃትና ዝርፊያ ሲፈጸም በተግባር ያሳዩት ተንቀሳቃሽ ምስል አስገራሚና ከባድ ሴራ ስለ መጎንጎኑ ማመልከቻ ነውም ተብሏል። ይህ ሁሉ ሆኖም አሁን ድረስ የዚህን ሁለት ታላቅ ህዝብ ማባላት ሴራ ከልሂቃን ቋንቋ ወርዶ ህዝብ ላይ አልገባም። በቅርቡ ታሪክ በሚገባ የተገነዘቡ ናቸው የተባሉት አዲሱ የኦሮሚያ ክልል ፕሬዝዳንት እንደተሾሙ አዳማ ላይ ታስቦ የነበረው ክፍል 2 የኦሮማራ ጥምረት ማዋጃ አምቦ ሲሆን የአማራ ክልል ፕሬዝዳንት ዶክተር አምባቸው የመሩት ቡድን በስፍራው ተገኝቶ ውይይቶችም ተካሂደዋል። ይህንን አንድነት ለማጠልሸት በዶክተር አምባቸው ላይ ሴራ ቀመስ ስም ማጥፋት ተነስቷል። በአማራ ክፍለ ሀገር የኦሮሞ አምባሳደር የሚል ቅጽል እየተሰጣቸው ስለ አዲስ አበባ ልዩ ጥቅምም ሆነ ስለ ኦሮሞ ህዝብ ማን ተናገር አለም ተብለዋል። ዶክተር አምባቸው ቀድሞ በደሴው ጉባኤ ላይ አዲስ አበባ የሁሉም ህዝብ መናኸሪያ መሆኗንና ኦሮሚያ በአዲስ አበባ ላይ ያላት የልዩ ጥቅም መብት ሊከበር እንደሚገባው ከዛም ያለፈ ግን ባለቤትነት የሚባለው ጉዳይ እንደሌለ ለአማራ ህዝብ ይፋ አድርገውም ነበር። በአምቦም ከዚህ የተለየ የተናገሩ ነገር የለም። ነገር ግን ይህ ንግግራቸው በሌላ ተተርጉሞ የአማራን ህዝብ ለኦሮሞ ጥቅም ሸጡ ሲባል የሚያስገርም እንጂ የሚገርም ነገር የለውም። ምክንያቱም ብዙዎቹ የዚህ ጥምረት አመክንያዊ አስፈላጊነት ላይ የሚስማሙ ወገኖች ወደፊትም ጥምረት ገና ብዙ ፈተና ሊጠብቀው እንደሚችል ይናገራሉና ነው። የጥምረቱ እንቅፋቶች አዲስ አበባ ለሴረኛ ፖለቲከኞች የዚህ ጥምረት ማፍረሻ የጨዋታ ሜዳ ሆና የቀረበች መስላለች። በዚህ በኩል አማራው የአዲስ አበባ ነዋሪነት መብቱ በኦሮሞ ሊቀማ መሆኑን በመንገር በዚያ በኩል ኦሮሚያ የአዲስ አበባ ዋና ከተማ ብቻ ሳትሆን የግል ርስት ናት በማለት የማይተማመን ህዝብ እንዲፈጠር እየሰሩ ነው። በህዝቦቹ መካከል መጠራጠር ተፈትሾ ሽኩቻ እንዲነሳ የየብሔሩ ልሂቃን የሚነጋገሩትን እያጦዙና እያናሩ ለማባዛት እየሞከሩም ነው። በግልጽ እንደሚታወቀውና የህወሓት መሪ መለስ ዜናዊ እንደተነበዩት የሁለቱ ህዝቦች አንድነት የህወሓት መጥፊያ መርዝ በመሆኑ ላለማጥፋት የሚካሄድ ማናቸውም መንፈራገጥ ለዚህ ጥምረት ስጋት እንደሚሆንም ማሰብ አይገድም። በሌላ በኩል በዚህ ሴራ የተወናበዱት የየብሔረሰቡ አባላት በጥምረቱ ላይ የሚያነሱ ጥያቄ ብቻ ሳይሆን ተቃውሞ ጥምረቱን ባያከስመው እንደተፈለገው እንዳይራመድ እንቅፋት ሊፈጥርበት እንደሚችል ማሰብ ተገቢነት ላይም ያተኩራል። አብን የተባለው ወይንም አማራ ብሔራዊ ንቅናቄ ፓርቲ ከወዲሁ ጀምሮ የሁለቱን ጥምረት በአይነ ቁራኛ የሚመለከት አካል ነው። ሲጥመው አልታየም። በዚያ ወገን ኦነግ ይህንን ጉዳይ የሚፈልገው አይደለም። ከነዚህ ሁለት ድርጅቶች ጀርባ ማን አለ የሚለው ደግሞ በብዙዎች የሚገመን ነው። አቶ አዲሱ አረጋ ተስፋ ገብረአብን ተችተው ጡት ቆራጭ የሴራ ትርክትን አይሰው አምቦ ላይ ቢናገሩ በማግስቱ እዚያው አኖሌ ሐውልት አካባቢ ላይ ያሉ ወጣቶች የአቶ አዲሱን ፎቶ ነፍጠኛ ከሚል ጽሑፍ ጋር ይዘው ወጡ። ቀጠሉና ተስፋዬ ገብረአብን ፎቶ ይዘውና የአቶ አዲሱን ፎቶ በቀይ ቀለም ሰርዘው አኖሌ የታሪካቸው መገለጫ መሆኑን በሰልፍ ተናገሩ። ብዙዎቹ የቡርቃ ዝምታንም ሆነ ተስፋዬ ገብረአብን አያውቃቸውም። የተናገራቸውን ይዘው የተሞሉትን አየር የሚተነፍሱ ናቸው። ይህ ከራስ የሚመጣ ተግዳሮት በስሌት የተሰራ ሴራ ውጤት ነው። በሌላ በኩል ዶክተር አምባቸው ለስነ ስርዓቱ የተቀዳላቸውን ጠጅ ሲቀበሉ ሲታይ በጠጅ የተጀመረ ማህበር አይዘልቅም ከሚል ፌዝ ጋር የሁለቱን ታላላቅ ህዝቦች የጥምረት ፍላጎት ማንኳሰስና ዶክተሩ በንግግራቸው የጠቀሱትን የኦሮሚያ በአዲስ አበባ ላይ ያላት ጥቅም ጉዳይ እንደማይመለከታቸው አድርጎ ማቅረብ እንዲሁም በአማራ የኦሮሞ ጉዳይ አስፈጻሚ አድርጎ ስም ማጥፋት በዚያ ወገን ከራስ የተሰነዘረ ሴራ ውጤት ነው። በአንድ ወቅት የኦሮሞ ልሂቃን የሆኑት ዶክተር ነጋሶ ጊዳዳ በአኖሌ ሐውልት የቆመለት የኦሮሞና አማራ ከፋፋይ ፖለቲካ ላይ አስተያየታቸውን ሲሰጡ እንዲህ ብለው ነበር። እኔ እስካሁን ምኒልክ እጅ ቆርጧል፣ ጡት ቆርጧል የሚል የጽሑፍ መረጃ አላገኘውም። ፕሮፌሰር መራራ ጉዲና በበኩላቸው በዚህ ጉዳይ ላይ ከዶክተር ነጋሶ ጋር ተመሳሳይ አቋም እንዳላቸው ነው በሰጡት አስተያየት መገንዘብ የሚቻለው። እኔ ስለ አኖሌ ታሪክ ወያኔ ሐውልት ሰርቶ ሲያስመርቅ እንጂ በኦሮሞ ታሪክ ስማቸውን አላውቅም ነበር ያሉት። ታዲያ ይህንን ታሪክ ህወሓት ወይንም ኢህአዴግ ከየት አምጥቶ ፈጠረው?
ዶክተር ነጋሶ ኦሮሞ ከዛሬ 50 እና 40 ዓመታት በፊት ምሁር የለውም ዘገምተኛና ጨለምተኛ ነው ብል ስህተት አይደለም ይላሉ። እንደ አባባላቸው ኦሮሞ የራሱ ሊግ ኖሮት ቢሆን ኖሮ የህወሓት መሪዎች እንደፈለጉና እንዳመቻቸው የኦሮሞን ህዝብ በፈጠራና በውሸት ታሪክ ውስጥ ዘፍቀው አእምሮውን ባላጦዙት ነበር። ምክንያቱም ይላሉ ዶክተር ነጋሶ የኦሮሞን የ100 ዓመት ታሪክ ያውም የውሸት ታሪክ ጽፈው የሰጡትና የሚተርኩለት በደማቸው ኤርትራዊ የሆኑ ባንዳዎችና ወያኔዎች ናቸው በማለት ተስፋዬ ገብረአብን በዘዋራው ለመጥቀስ ሞክረዋል። ይህንን ልል የቻልኩት ኦሮሞ ምሁር የለውም ለማለት ሳይሆን ከራሱ ከኦሮሞ አብራክ የፈለቁ የእውነተኛ ልጆችን እውነተኛ ታሪክ ከማድመጥ ተቆጥቦ በባንዳዎች የተጻፈ የሐሰት ታሪክ ተሸክሞ የሙጥኝ ማለቱ ነው። እውነት እናውራ ከተባለ የወያኔዎች ዓላማና ምኞት አማራና ኦሮሞን ባገኙት አጋጣሚ እርስ በርስ ማጫረስ ነው ብለዋል። በአዲስ አበባ ዩኒቨርሲቲ የታሪክ መምህር የሆኑትና በአሁኑ ወቅት የኢትዮጵያ ቅርስ ጥበቃ ባለስልጣን ምክትል ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው በኢትዮጵያ ታሪክ ውስጥ በአኖሌ ጡት ተቆርጧል ለሚለው ማረጋገጫ የሚሆን የታሪክ ሰነድ የለም ባይ ናቸው። አፈታሪኩ ከብሔርተኝነት ጋር ተያይዞ የተፈጠረ መሆኑንና አፈታሪክን መነሻ አድርጎ ሐውልት መገንባት ደግሞ የሴራ ፖለቲካ ውጤት መሆኑንም ገልጸው ጥላቻና ቂም በቀልን ከማንጸባረቅ የዘለለ ፋይዳ እንደሌለውም ተናግረዋል። ዶክተር ነጋሶ ጊዳዳ የሐውልቱን መገንባት ባይቃወሙም ነገር ግን ከአፈ ታሪክ የዘለለ ማረጋገጫ ሰነድ ባይኖርም ከታሪክ የመረጃ ምንጮች መካከል አንዱ አፈ ታሪክ በመሆኑ በጉዳዩ ላይ ጥናት ማድረግ ያስፈልጋል ባይ ናቸው። እኔ ይህ ሐውልት የኦሮሞዎች ፍላጎት ያለበት ነው ብዬ አላምንም። የፖለቲካ ድርጅቶቹ ያሰሩት ነው የሚል እምነት አለኝ። በአጠቃላይ ግን ሐውልቱ ሁለት ትላልቅ ብሔር ብሔረሰቦች አማራና ኦሮሞ እርስ በርሳቸው ተጋጭተው ትልቅ የነበሩት ትንሽ እንዲሆኑ ታልሞ የተደረገ ሴራ እንጂ የኦሮሞን ሕዝብ ለመጥቀም የተደረገ ሴራ አይደለም ይላሉ። ሐውልቱ ለኦሮሞ ሕዝብ ጥቅም ሳይሆን ጉዳቱ ነው የሚያመጣው። ከሌላው ብሔር ጋር ቅራኔ ውስጥ ይከተዋል፣ ከፍተኛ ጉዳትም ያስከትላል። ዛሬ የኦሮሞን ሕዝብ እየበደሉ ያሉት እነሱ ናቸው የሚሉት የአፌኮ አመራር ዶክተር ሞጋ ፈሪሳ ናቸው ለአዲስ አድማስ ጋዜጣ በሰጡት መግለጫ። ምስማር ወይስ ምሳር? ይህ የዘመናችን የቅርርብ ፖለቲካ ነዳፊ ኦሮማራ እንዲህ ብሎ የግርግሩን ዘመን ሲሻገር እና ከኋላ ያለው ጎታች ኃይል ተመቶ ሲዳከም ግን በእርግጥም ነጥሮ መውጣቱና ማንጸባረቁ አይቀሬ መሆኑን ብዙዎቹ ይተነብያሉ። በእንቅፋቶቹ ተጎትቶ ከተሰነካከለ ግን አማራና ኦሮሞ ዳግም በእሳት ውስጥ ተማግደው ስጋቸው ለጅቦች መጫወቻ የማይሆንበትን እድል ማየት ከባድ ይሆናል። የዚህ ለውጥ መስመር እየተንገዳገደና እየተንጋደደም ቢሆን ወደ ቀጥታ መስመሩ መግባቱ አይቀርምና ኦሮሞራ እንደ ብዙዎቹ የትብብር ፖለቲካ ደጋፊዎች የለውጡ ማጥበቂያ ምስማር እንጂ የለውጡ መቁረጫ ምሳር እንዳልሆኑ ለመመስከር ብዙ ጊዜም አይፈጅም። ጥቂት ዓመት ብቻ መጠበቅ የዚችን ሀገር ለውጥ ቆሞ ለመታዘብ በቂ ይሆናል። አመሰግናለሁ።